አንድ ጊዜ እስኪ ይሄን ቪዲዮ ሙሉን ተመልከቱት። እንደው አሁን ማየት ካልቻላችሁ ደግሞ ትንሽ ረዘም ስለሚል ፌቨሪት ላይ አስቀምጡትና በኋላ ታዩታላችሁ። ይጠቅማችኋል ብላችሁ ለምታስቡ ሰዎች በአጠቃላይ ሼር አድርጉላቸው። ኮፒ ሊንክ፣ ላይክ እና ሪፖስት እንዳይረሳ። በህይወቴ ካጋጠሙኝ ነገሮች መካከል አሁን ለእናንተ ሼር ማድረጋችሁ ይህም ሸይጣን እንዴት በህይወታችን እንደሚጫወትብን ሸይጣን ምን ያክል እንደማናውቀው ከሚያሳዩን ነገሮች መካከል ነው። የሸይጣን ስትራቴጂዎችን በተከታታይ ቪዲዮዎች እያየን ያለነው ሸይጣን እንዴት ተገለጸ በቁርአን የሚለው ነው ማለት ነው። ከነዚህ ስትራቴጂዎች መካከል አንደኛው መጥፎ ነገርን አሳምሮ ማሳየት ነው፣ አስቦ ማሳየት ነው፣ በጣም ምክንያታዊ አድርጎ ማሳየት ነው። ወዘየነ ለሁም ሸይጣኑ አዕማለሁም ይላል አላህ ሱብሓነሁ ወተዓላ። መጥፎ ስራዎቻቸውን ሸይጣን ሸልሞ አሳያቸው። በቃ የሚያምር አድርጎ ምክንያታዊ አድርጎ በቃ ሪዝነብል ተቀባይነት ያለው የሚያደርጉትን መጥፎ ነገር ሁላ ጥሩ አድርጎ አሳያቸው ይላል አላህ ሱብሓነሁ ወተዓላ። በቃ ሸይጣን አይንህን ሲያወራውና ሲጋረድብህ ማለት ነው። طيب ሃይ ስኩል ላይ ያለን በጣም ከሚገርሙኝና ካጋጠሙኝ ነገሮች መካከል ነው ይሄ አሁን ፓሪ ምናምን የሚባሉ ነገሮች አሉ አይደል? አሁን በተለይ 12 ስትጨርሱ ኦራዶ ነው 10ኛ ክፍልም ማትሪክ እያለ ማለት ነው። አሁን አክቹሊ ተቀያይሯል ነገሩ። አለኩል ሀዲን ከትምህርት ቤት መለያ ምናምን የሚባሉ ፕሮግራሞች አሉ። እነዚህ ፕሮግራሞች ላይ ወይም ደግሞ ዴዮች አሉ። እነዚህ የሆኑ ቀናቶችን ለይቶ ማክበር ነገር ማለት ነውና አንደኛው የትምህርት ክፍል ላይ ያለሁኝ አንድ ሰው ምን አለኝ፣ የሆነ ፓርቲ ምናምን አዘጋጅተዋል ትምህርት ቤት ውስጥና እንዲህ ይሄ እኮ በጣም ፈታ የሚባልበት ዘና የሚባልበት ነው እንዴ ነው። በዛ ላይ ማታ እኮ ነው አስቡት፣ ማታ ላይ ነው ፈታ የሚባልበት ነው፣ ዘና የሚባልበት ነው። ኢትስ ኦኬ ችግር የለውም። እና የኔን በቃ አቋሜን ባህሪዬን ምናምንን ያውቃል። እንደው እኔ ብዙ እንትን ባልልም ግን እንደዚህ አይነት ቦታ ላይ ምናምን ነገር በቃ አይሄድም ምናምን የሚባለው ነገር ያውቃል። ከዛ አይ እኔ ይቅርብኝ ምናምን አልኩት። አረ ችግር የለውም አንተ ይደብር መጠጥ ምናምን አትነካም ጭራሽ ኖርማል ነገሮች ምናምን እናመጣልሃለን። ከዛ አይ አረ ችግር የለውም ሙዚቃውን ድምጹን አስቀንስልሃለሁ። ሙዚቃውን ድምጹን ማስቀነስ ብቻ አይደለም፣ አንተ ጥግ ላይ ትሆናለህ። ቤቱ እንደዚህ ረጅም ነው ሰፊ ነው፣ እንደዚህ ደግሞ ኮሪደር ነገር አለው። አንተ እዛ ጋር ትሆናለህ፣ ችግር የለውም። እንደውም እናንተናም እኮ እንዳንተ ሆናችሁ አይመቻቸውም፣ ከነሱ ጋር ትሆናለህ ማለት። እኔ በጣም ይገርመኝ ሐቂቃ ማለት ነው። አሁን ላይ በብልሰት ሳስበው ነው የዛኔ አይሆንም ብዬ ኦልሬዲ ሪጀክት አድርጌ ትቼዋለሁ። አልሐምዱሊላህ ረብል ዓለሚን የአላህ ሱብሓነሁ ወተዓላ ፈድል ነው። መቼም አንዳንዴ የምታፍርበት ቦታ ላይ ቆማ አትገኝ ይባላል። የት ነህ ስትባል የሚባለው አባባል እንደው በእውነት ከዛ አላህ ሱብሓነሁ ወተዓላ የጠበቀኝ ይመስለኛል። የሆነ ሰዓት ላይ በቃ የሆነ መጥፎ ነገር ማድረግ የሆነ መሞካከር ምናምን የሚያምርህኛል ሁላችንም ያለፍንበት ብዬ አስባለሁ። አላኩል ሐሊን በዛ እድሜ ላይ አላህ ሱብሓነሁ ወተዓላ ጠብቆኛል ብዬ አስባለሁ። ግን ሸይጣን አንድ አንደርስታንድ እንድናደርግ የፈለኩት ነገር ከዚህ ሁሉ ቁም ነገሩ እዚህ ላይ ነው። ተውት እስኪ ይሰማችኋል። ሸይጣን ምን ያክል ሊያማልልህ እንደሚሞክር በቃ በጥሩ አስመስሎ ነገሮችን ሎጂካል፣ ኖርማል፣ ቀላል ምንም አይነት አንተ ላይ ኢፌክት ያላቸው ተጽዕኖ ያላቸው በቃ አንተን አፌክት የማያደርጉ አድርጎ ሊያሳየህ እንደሚሞክር ሲምፕል በቃ በጣም ተራ ነገር ነው። ይሄ ነገር በሁሉም የህይወት መስክ ላይ ይገባል። በሁሉም መርካቶ ላይ ያላችሁ ሰዎች፣ የምትነግዱ ሰዎች አስቡት። ሸይጣን እስኪ ስንቴ እንደዚህ አይነት ሐሳብ አምጥቶላችሁ ኖርማል ነው፣ ቀላል ነው፣ እንደዚህ አድርገሃል እጅ እኮ እንዴ አንተ እንደዚህ ትክክል እኮ ነው፣ አንተ አስበዋል፣ እንዲህ ካላልክ እኮ አሁን ጊዜው እንደዚህ አይደል እንዴ እንዲህ ካላልክ ምናምን ይላል። ማለት ይሄ ዴይሊ ከሸይጣን ጋር ሸይጣን ስላችሁ አሁንም ቢያሏኒ ዋሽካሊ የሰው የጂን ነው። በሐሳብ ደረጃ የሚመጡብህም ነገሮች ይችላሉ። ደግሞ በሰው መተወሰን በዲን መተው ደግሞ እንደዚህ በጣም በቃ ሊያሳምርልህ ምናምን ሞክር። በጣም በቃ አንተ ባጢል መሆኑን እኮ ታውቃለህ፣ ትክክል ያልሆነ መሆኑን ታውቃለህ ወይም ታውቂያለሽ። ግን በቃ መጥቶ እንዴ አንተ እኮ እንደዚህ ነህ አማራጭ አለህ ወይ አንተ ቆይ ንገረኝ እንደዚህ ወላሂ አንተ ዝም ብለህ በዚህ ቦታ ወይም ከዚህ ሲቹዌሽን ወጥተህ ስታየው ነገሩ ትክክል አለመሆኑን እየገባ ነገር ግን በዚህ መልኩ ይዘይንልሃል። ወዘየነ ለሁም الشيطان أعمالهم فصدهم عن السبيل فهم لا يهتدون ከመንገዱ ከቀናው መንገድ ዘጋባቸው። ሰደ ማለት መመለስ ማለት ነው።
ፈሁም ላ የህተዱን ከዚያ በኋላ እነሱ የሚመሩ አይደሉም፣ ወይም በዛ ሲቹዌሽን እነሱ ቀናው መንገድ ላይ የሚሆኑ አይደሉም ይላል አላህ ሱብሓነሁ ወተዓላ። በነገራችን ላይ ሸይጣን ተዝይን ሲያደርግ በጣም ሲያስጌጥና ሲያስውብ ሌላኛው አደገኛው ነገር አብሮ ኩራትን ይጨምርብሃል። ልብ ላይ ኩራትን ጣል ያደርጋል። ኩራትን ይጨምራል ማለት ሌሎች ሰዎች መጥተው ይሄ ጉዳይ ትክክል አለመሆኑን ሲያስረዱ ወይም ሊያብራሩለት ሲሞክሩ የእነሱን የመናቅ እነሱን ጅል አድርጎ የማየት የዋህ አድርጎ የማይገባቸው አድርጎ በቃ ከጊዜው ጋር የማይሄዱ ሰዎች አድርጎ የማየት ዝንባሌም ጭምር ነው አብሮ የሚሰጥክ። አንተ ትክክል ነኝ ብለህ አስባና ኦልሬዲ እዚህ መጥፎ የሆኑ ነገሮች ላይ እንደዚህ አይነት ሎጂካል የሆነ ምክንያታዊ የመሰለ ጀስቲፊኬሽን እና ማብራሪያ ለራስ መስጠት ከኋላው ማን እንዳለ በደንብ አንደርስታንድ ማድረግ ይፈልጋል። ይህንን ስላችሁ አሁንም አትራቁ። የማታዩት ምናምን ብቻ ነው የሚመስላችሁ። አጠገባችን ያሉ ሰዎችም እንዲህ አይነት ማብራሪያ ከሰጡን ሸይጣን እየተጫወተባቸው እንደሆኑ አንደርስታንድ ማድረግ ይፈልጋል። ሌላ ማታዩት ዓለም ውስጥ ምናምን ብቻ እንዳትገቡ ማለት ነው። ምን ትላላችሁ? እስከዚህ ጉዳይ ጋር ተያዘ ሀሳባችሁን ሼር አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።